የካማካዚን ድሮኖችን በመጠቀም ከፍተኛ የውጊያ የበላይነት ይወስዳሉ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። እነዚህን ድሮኖች በመጠቀም ድርጅታችን ላለፉት 3 ዓመታት በጠላት ላይ ተከታታይ የሆነ ጥቃት መፈጸም ከፍተኛ ጉዳት እያደረሰ ቆይቷል። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገናል። አፋብን ሸዋ ጠቅላይ ግዛት እዝ በኢትዮጵያ ይህን ቴክኖሎጂ ለውጊያ መጠቀም የቻለ ቀዳሚ ድርጅት ሲሆን የመጀመሪያ የአየር ኃይል ክፍል ያቋቋምነው በህዳር ወር 2016 ዓመተ ምህረት ሲሆን የመጀመሪያ ጥቃቱን በቀን 23 የካቲት 2016 ዓመተ ምህረት በተሳካ ሁኔታ መፈጸም ችሏል። ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። ድርጅታችን በዚህ ሳይወሰን ለህዝብ ይፋ ያላደረግነው ወታደራዊ የበላይነት ሲያጎናጽፈን የሚያስችል በርካታ የቴክኖሎጂ ውጤቶችን ባለቤት መሆናችንን እንደ አማራ መላው ደጋፊያችን ኩራት ሊሰማው ይገባል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ በድሮን ቴክኖሎጂ የተለያዩ ውጊያዎችን ሲያደርግ እንደነበረ የሚያሳዩ ቪዲዮዎች ለአንከር ሚዲያ ደርሰውታል። የሸዋ ጠቅላይ ግዛት እዝ ባለፉት 3 ዓመታት ይህንኑ ቴክኖሎጂ በማስፋት የፋኖን አቅም ለማሳደግ በርካታ ስራዎችን እንደሰራ ነው ከደረሱን ቪዲዮዎች ማረጋገጥ የተቻለው። ለመሆኑ ፋኖ ድሮን ታጥቋል፣ በዚህ ደረጃ ምን ስራዎችን ከውኗል በሚለው ዙሪያ በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላትን መስመር ላይ አግኝቻለሁ። ሻለቃ አበበ ሙላት በጣም አመሰግናለሁ። የደረሱን ቪዲዮዎች ከናንተ በቀጥታ በድሮን የታገዘ ጥቃቶችን መፈጸማችሁን የሚያሳይ ነው። ይሄ በትክክል በእናንተ የተፈጸመ መሆኑን ማረጋገጥ ትችላላችሁ? አመሰግናለሁ ጋዜጠኛ መሳይ። እንግዲህ ለዓለም አቀፍ ማህበረሰቡ ያሉትን ስራዎች እንዳሳውቅ በሚዲያ ስለጋበዝከኝ በዚህ ጭፍጨፋ በታወጀበት የታላቁ የአማራ ህዝብና በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩኝ ወደ አነሳልኝ ነጥብ አልፋለሁ። አዎ ያነሳው ልክ ነው። እንደ አማራ ፋኖ ሸዋ ጠቅላይ ግዛት በርካታ ስራዎች ሲሰሩ ቆይቷል። ከዚህ በፊት በድርጅት ደረጃ ውህደት ከመፈጸማችን በፊት እንደ አፋሕድ በነበረው እንደ አንድ እዝ በነበረን ድርሻ ሸዋ ጠቅላይ ግዛት እዝ ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ በርካታ ተጋድሎችን ስናደርግ መቆየታችን ይታወሳል። ከነዚህ ተጋድሎቻችን አንደኛውና ግንባር ቀደሙ የአየር ኃይሉ ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአየር ኃይል ክፍል ላለፉት 3 ዓመታት በተሰማራባቸው ቀጠናዎች በሙሉ መካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት፣ የአገዛዙ ካምፕና ሎጂስቲክ ማከማቻ ላይ በተጠና መልኩ ጥቃቶችን ፈጽመናል። እንግዲህ የሸዋ ጠቅላይ ግዛት እዝ ከትግሉ መታወጅ ማግስት ጀምሮ የጠላት ኃይል ለመምታት የተጠቀመበትና በአማራ ፋኖ ትግል ውስጥ የመጀመሪያው የሆነውን የድሮን ቴክኖሎጂ በመታጠቅ በርካታ ድሎችን ሲያስመዘግብ የቆየ ቢሆንም የወገንን ጦርን ተገማችነት ለማራቅ በሚል በሚስጥር ተይዞ ቆይቷል። እያንዳንዱ ነገር ሚስጥራዊ ነው። ወታደራዊ የሆኑ እንትኖች እነሱ ይፋ አይሆኑም። አሁንም ይፋ ያላደረግናቸው በሚስጥር ነክ ተቀምጠው የሚቆዩ በታሪክ ደረጃ ለትውልድ የሚተላለፉ በዚህ ትግል አውድ ውስጥ ምርጥ የምንለው አሻራችን ስለሆነ በዛ መልኩ ይቀጥላል ማለት ነው። የአማራ ፋኖ ትግል ይፋዊ አንድነት መታወጅና ወጥ ድርጅት መዋቅሮች ከመፍጠራቸው ባሻገር በድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖሩን ታሳቢ በማድረግ ነው እንግዲህ ለመላው የህዝባችን እና ታጋዩ ሰራዊታችን እንዲሁም ደጋፊዎቻችን ይፋ ማድረግ አስፈላጊ ሆኖ ስላገኘ ነው ይፋ ያደረግነው። በዚህ ውስጥ የጦር ጠበብቶችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችንና ተመራማሪዎችን እንዲሁም ታላላቅ ምሁራኖችን አቅፎ የአማራን ትግል በፊት አውራሪነት እየታገለና እያታገለ የሚገኘው እንግዲህ በአርበኛ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ በዚህ በአማራ ጠሉ የኦህዴድ መራሹ የብልጽግና ስርዓት ላይ በጠንካራ ወታደራዊ ክንፉ በኩል በሚያሳርፈው ጠንካራ ምት ስርዓቱን በማሳፈር ረገድ ትልቅ ታሪካዊ አሻራን ተወጥቷል።
እየተወጣ የሚገኛል። ስኬታማ የሆኑ ኦፕሬሽኖች ተሰርተዋል። በእነዚህም ውጤታማ የሆነ በጠላት ላይ ድል ተቀዳጅተናል ማለት ነው። በዋናነት ግን እነዚህን ድሮኖች ስንጠቀማቸው የነበረው ጠላት ከዚህ በፊት እንደሚታወቀው በርካታ ንጹሃኖች በዚህ በአማራ ትግል ላይ በተለያዩ አውራጃዎች ወይም በተለያዩ ግዛቶች ላይ በርካታ የአማራ ንጹሃኖች ተጨፍጭፈዋል። በድሮን በከባድ መሳሪያ ቅንቡላዎች ሀብት ንብረታቸው ወድሟል። ከሀብት ንብረቱ ውድመቱ በዘለለ በንጹሃኖች ላይ ያስከተለ ጭፍጨፋ ተካሂዷል። በዚህ ስርዓት ማለት ነው። ይህ ስርዓት ያለ ገደብ የሚተኩሳቸውን የከባድ መሳሪያ ቅንቡላዎች በተለይ በሸዋ በዚህ በእኛ ባለንበት ግዛት ላይ እንደ እዝ ተቆጣጥረን በምናስተዳድራቸው ቦታዎች ላይ ስርዓቱ ያለ ገደብ የሚተኩሳቸውን የከባድ መሳሪያ ቅንቡላ ማስቀረት ችለናል። በተወሰነ ደረጃ ይሄንን መቀነስ ችለናል። የቀነስንበት ዋነኛ ምክንያቱም ቅንቡላዎችን በሚወረውረው የከባድ መሳሪያ አካባቢ ላይ የድሮን አሰሳ በማድረግ በጀነራል መድፍ ላይ በዙ 23 በቢኤም እንዲሁም በሞርተርና በድሽቃ ላይ እንግዲህ ከምስሉ እንደምንረዳው ቀንጨብ አድርገን ያወጣናቸው ናቸው እንጂ በጣም በርካታ የፎቶና የቪዲዮ ማስረጃዎች አሉን። እነዚህ ግን ለአብነት ለህዝባችንና ለደጋፊያችን እንዲሁም ለጀግናው ተዋጊ ሰራዊታችን ለስነ ልቦና የበላይነትን የሚያጎናጽፍ ስለሆነ ይፋ ለማድረግ ተገደናል። በዛም አማካኝነት ከዛ ከምስሉ መረዳት የምንችለው ነው። ወደ ዝርዝሩ ጉዳይ እንመጣለን። በተለይ ወታደራዊ የሆኑ ሚስጥሮችን እንደተጠበቁ ነው። ነገር ግን ቀደም ሲል አንስተኳል በሚስጥር የያዛችሁበት እንግዲህ 3 ዓመት ነው ይሄ እንቅስቃሴ ከተጀመረ ትግሉ ከተጀመረ ጀምሮ ይሄ እንቅስቃሴ ጎን ለጎን ሲካሄድ እንደነበረ ነው የተረዳሁት። ባለፉት 1 ዓመታት ደግሞ በተላኩልን ቪዲዮዎች መረዳት እንደተቻለ በ2017 እንደ ኢትዮጵያ አቆጣጠር ማለት ነው በርካታ አካባቢዎች ላይ ጥቃት መሰንዘራችሁን የሚያሳይ ነው። በቀን ተመዝግቦ የሚታይ ስለሆነ ለምንድን ነው ጥቃቶቹን ቢያንስ እንቅስቃሴያችሁን ይህንን ለማሳደግ የሄዳችሁበትን የተለያዩ ጥረቶችን በሚስጥር ብትይዙ እንኳን ጥቃቶቹን በተመለከተ ያደረሳችሁትን ምክንያቱም እናንተ ባትናገሩ በአንድ ወገን ሌላ አካል ሊናገረው ይችላልና ይህንንስ በሚስጥር ይዛችሁ ያቆያችሁት ለምንድን ነው? ጥሩ ጥያቄ ነው። አንዳንዴ ወታደራዊ የሆኑ ሚስጥሮች በተፈለገው ሰዓት ወይም በማንኛውም ጊዜ ይፋ የማይሆኑ ሚስጥሮች አሉ። ከዛ ጋር ተያይዞ ወደፊት የምንሰራቸው በጣም በርካታ በእቅድ ደረጃ ስራዎች ስላሉ ለነዛ እንቅፋት እንዳይሆነን ታሳቢ በማድረግና ስርዓቱም ለሌላ ፕሮፓጋንዳ ይጠቀመዋል በሚል እሳቤ ይፋ ሳናደርግ አቆይተነዋል። አሁን ላይ ይፋ ማድረግ ያስፈለገበት ትልቁ ምክንያት ህዝባችንና ደጋፊያችን እንዲሁም እግረኛ ሰራዊታችን እንደዚህ አይነት ጠንካራ ስራዎች ስንሰራ መቆየታችን በእዝ ደረጃና ወደፊት አሁን በተዋቀረው የአማራዊ ቤታችን በአየር ኃይል ደረጃ ሊዋቀር ስለሚችል በዛ ላይ ትልቅ ግብአት እንዲሆንና ተሞክሮ እንዲወሰድ ታሳቢ በማድረግ ነው አሁን ይፋ ያደረግነው። በዋናነት ግን ይህንን ይፋ ስናደርግ ከዚህ በፊት የሰራዊቱን ሞት ለመቀነስ የሰራዊቱን መቁሰል ለመቀነስና የህዝባችንን ሞት ከመቀነስ አንጻር ትልቅ ምርት ያገኘንበት ስራ ነው ወይም የውጊያ ስልት ነው። የጠላትን የከባድ መሳሪያ አንገት በማስደፋት የህዝባችንን ሞት ቀንሰናል። እውነት ለመናገር ስርዓቱ ወይም አገዛዙ አለኝ የሚለው ጠንካራ ኤሊት ፎርስ ሸዋ ላይ ነው ተሰማርቶ በዚህ 3 ዓመታቶች ውስጥ ጭፍጨፋ ሲያደርግ የቆየው። ይህንን የጠላትን ኤሊት ፎርስ በንጹሃን ላይ ያለውን ጥቃት ከመመከት አኳያ ትልቅ ስራ የተሰራበትና አመርቂ ውጤት ያመጣንበት እንደሆነ በዚሁ ጠቆም ማድረግ እፈልጋለሁ። ሀብት ንብረት ከማውደም በዘለለ በንጹሃኖችን ላይ ጭምር አሰቃቂና ዘግናኝ የሆነ ጭፍጨፋ ማድረግ እንዳለባቸው ከበላይ አዛዦቻቸው ትዕዛዝ እንደሚወርድላቸውም ጭምር በአንድም በሌላ መልኩ ከምርኮኞች ያገኘነው መረጃ እንዳለ ሆኖ ይህንን ከመቀነስ አንጻር ከባድ መሳሪያ ሽፋን እየሰጠው ይሄ ኤሊት ፎርስ እግረኛ ኮማንዶ ወደፊት ሲገባ በዚህ በከባድ መሳሪያ ሽፋን እየተሰጠው ነው። ከባድ መሳሪያውን አንገት ስናስደፋው ግን ኤሊት ፎርሱ እየዘለለ ሲመጣ ለእኛ የአፈሙዝ ኢላማ ከመሆንም ባሻገር ለምርኮም ተዳርጓል። ወደፊትም እነዚህ አካሄዶች ተጠናክረው እንደሚቀጥሉና በተሞክሮ ደረጃ ለሌሎች ተዛምተው ወይም ሌሎች ወስደውት እንደ ድርጅት የምንቀጥልበት ይሆናል። ይሄ የድሮን ቴክኖሎጂ ፋኖ መታጠቁ የሰጠውን ጥቅም እንደዚሁም ምን ያህል ውጤት እንዳገኘችሁበት በዝርዝር ገልጸሃል። እንደው ዋና ዋና የሚባሉ ያሳካችኋቸው ከቦታ አንጻርን በመጥቀስ እንግዲህ በቪዲዮ ላይ እንደምናየው ከሆነ